ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። በዛሬው ፕሮግራማችን ላይ ሁለት ወሳኝ የሆኑ መረጃዎችን ለማድረስ ነው እንግዲህ ወደ እናንተ ይዤላችሁ የቀረብኩት። ከዚህም ጋር ተያይዞ እንግዲህ በመጀመሪያው መረጃዬ ብዙዎቻችሁ በተደጋጋሚ ኮሜንት እያደረጋችሁልኝ ለመሆኑ በአሁን ሰዓት ኦባማ ቅጥቅጥ ምን ያክል እየተሸጠ ነው? ረባከህ አሁናዊ ዋጋውን ስራለን እያላችሁኝ በተደጋጋሚ ጽፋችኋል። ይህንን በተመለከተ እንግዲህ አውሱዙ ወይንም ኦባማ ቅጥቅጥን ማለት ነው ምን ያክል ብር ይፈጃል የሚለውን መረጃ ወደ እናንተ የማደርስ ሲሆን በተጨማሪም ሁለተኛው መረጃ እንግዲህ ከኦባማ ቅጥቅጥ ሹፌሮች ጋር በተያያዘ ማለትም ኦባማ ቅጥቅጥን ለምትነዱ ሰዎች እጅግ በጣም ወሳኝ የሆነን መረጃ ነው ይዤላችሁ የቀረብኩት ማለት ነው። እንደምታውቁት ኦባማ ቅጥቅጥን በህዝብ አንድ መንጃ ፍቃድ ነው የምንነዳው። ታዲያ አደጋ ባደረስንበት ሰዓት ከሶስተኛ ወገን ጋር ማያያዝ እጅግ ከፍተኛ የሆነ አደጋ ስለሚሆን ይህንን ከማድረጋችሁ በፊት ምን ማወቅ አለብን የሚሉትን በዚህ ቪዲዮ እናደርሳለን። እንዲሁም ስለ ተለያዩ መንጃ ፍቃዶች ማለትም ሁሉም መንጃ ፍቃዶች አገልግሎታቸው ምን ያክል ነው የሚለውን በዚህ ቪዲዮ ወደ እናንተ ላደርሳችሁ መጥቻለሁ ማለት ነው። ሁላችሁም ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። እንግዲህ ክቡራን ተመልካቾቼ በአሁን ሰዓት ለመሆኑ ኦባማ ቅጥቅጥ ምን ያክል እየተሸጠ ነው የሚለውን ሙሉ መረጃ ወደ እናንተ ከማድረሴ በፊት ህዝብ አንድ መንጃ ፍቃድ ያላችሁና አይሱዚ ቅጥቅጥ የምትነዱ ሰዎች አደጋ ካደረሳችሁ በኋላ ከሶስተኛ ወገን ጋር በፍጹም ማያያዝ የለባችሁም። ምክንያቱም በህዝብ አንድ መንዳት የሚቻለው እስከ 20 ወንበር ያላቸውና በአውቶ መንጃ ፍቃድ የሚነዱ መኪኖችን ብቻ ነው። ነገር ግን ካመለከታችሁ ኢንሹራንሱ አልከፍልም ማለት ስለማይችል ከከፈለ በኋላ ያወጣውን ሙሉ ወጪ ከናንተ ይቀበላል ማለት ነው። ታዲያ ይህንን ጥንቃቄ ከማድረግ ጋር ተያይዞ እንግዲህ ብዙዎቻችን ላይ የሚፈጸም ስለሆነ ይህንን ከማድረጋችን በፊት እንግዲህ ዘመድ አዝማድ፣ ጎረቤት፣ ጓደኛን ማማከር ግድ ይለናል ለማለት ያክል ወዳለሁ። በዚሁ አጋጣሚ ደግሞ የሁሉም መንጃ ፈቃዶች የትኛውን ተሽከርካሪ ነው ማሽከርከር የሚያስችለን የሚለውን ላደርሳችሁና ወደ ቅጥቅጥ መረጃ እናልፋለን። የአውቶሞቢል የአሽከርካሪ ብቃት ማረጋገጫ ፍቃድ ምድብ ውስጥ የሚካተተው እስከ 8 መቀመጫ ያለው ማንኛውም አይነት ተሽከርካሪና እስከ 10 ኩንታል የሚጭን ማንኛውንም ተሽከርካሪ በአውቶሞቢል የአሽከርካሪ ብቃት ማረጋገጫ መንጃ ፍቃድ መንዳት ትችላላችሁ። ሌላው መግቢያ ላይ እንደገለጽኩላችሁ እንግዲህ የህዝብ አንድ መንጃ ፍቃድ ማለት ነው እስከ 20 መቀመጫ ያለው ማንኛውም የህዝብ ማመላለሻ ተሽከርካሪና በአውቶሞቢል የአሽከርካሪ ብቃት ማረጋገጫ ፍቃድ ምድብ ሊያስነዳ የሚያስችል ማንኛውንም ተሽከርካሪ ያጠቃልላል። ህዝብ 2 ተሽከርካሪን ደግሞ እንዴት ነው መጠቀም የምትችሉት? የህዝብ 2 መንጃ ፍቃድ እስከ 45 መቀመጫ ያለው ማንኛውም የህዝብ ማመላለሻ ተሽከርካሪና በአውቶሞቢል የአሽከርካሪ ብቃት ማረጋገጫ ፍቃድ ምድብ ሊያስነዳ የሚችል ማንኛውንም ተሽከርካሪ እንዲሁም ህዝብ 3 መንጃ ፍቃድ ማንኛውም የህዝብ ማመላለሻ ተሽከርካሪና በአውቶሞቢል የአሽከርካሪ ብቃት ማረጋገጫ ፍቃድ ምድብ ሊያስነዳ የሚችል ማንኛውንም ተሽከርካሪ በዝርዝሩ ላይ ተመልክተናል። በተጨማሪም ደግሞ የደረቅ ጭነት ማመላለሻ ተሽከርካሪ የአሽከርካሪ ብቃት ማረጋገጫ ፍቃድ ምድቦችን ስንመለከት ደረቅ 1 ማለት ነው እስከ 35 ኩንታል የሚጭን የደረቅ ጭነት ማመላለሻ ተሽከርካሪና በአውቶሞቢል የአሽከርካሪ ብቃት ማረጋገጫ ፍቃድ ምድብ ሊያስነዳ የሚችል ማንኛውንም ተሽከርካሪ በደረጃ 2 ማለትም ደረቅ 2 ማንኛውም አይነት የደረቅ ማመላለሻ ተሽከርካሪን የጭነት ማለት ነው እስከ 18 ቶን የሚበልጥ ክብደት የሚያነሱ ክሬን የተገጠመላቸው ተሽከርካሪዎችና በአውቶሞቢል የአሽከርካሪ ብቃት ማረጋገጫ ፍቃድ ምድብ ሊያስነዱ የሚችሉ ማንኛውንም ተሽከርካሪ። ሌላውና የመጨረሻው ደረቅ 3 ነው። እዚህ ላይ ማንኛውንም አይነት የደረቅ ጭነት ማመላለሻ ተሽከርካሪ ተሳቢ ቢኖረውም
ባይኖረውም ማንኛውንም ክሬን የተገጠመለት ይሁን ያልተገጠመለት ተሽከርካሪና በአውቶሞቢል የአሽከርካሪ ብቃት ማረጋገጫ ፍቃድ ምድብ ሊያስነዳ የሚችል ማንኛውንም ተሽከርካሪ መሆኑን እንግዲህ ከዚህ መረጃ ለማወቅ ችለናል። ይህንን ስክሪንሾት እያደረጋችሁ ራሳችሁ ጋር አስቀምጡት ለማለት ያክል ወዳለሁ። ሌላው እንግዲህ ኦባማ ቅጥቅጥ አሁናዊ ዋጋው ስንት ነው? እንደምታውቁት እንግዲህ የአይሱዙ ተሽከርካሪን ከሰራሁ ወደ 2 ወር አካባቢ ሊሆነኝ ነው። ይህም የሆነበት ዋነኛው ምክንያት ድርጅታችን ካኪ ሞተርስ አሁን ላይ ያለው የመኪና ዋጋ እጅግ የተጋነነ ጭማሪ ከመኖሩ ጋር ተያይዞ ህብረተሰቡን እንግዲህ አማካኝ ለማድረግ ገበያውን አቁሞት ነው መረጃውን ወደ እናንተ ያላደረስኩት። ይህንንም በተመለከተ እንግዲህ ድርጅታችን ካኪ ሞተርስ ከመንግስት አካላት ጋር በመነጋገር ይህንን የተጋነነ የዋጋ ጭማሪ የተደረገበትን ለማስተካከል እንግዲህ ስብሰባ እያደረገ እየተመካከረ ነው። መረጃው እንደደረሰኝ የማደርሳችሁ ይሆናል። ስለዚህ የኦባማ አይሱዚ ማለትም ጋቢናውን ፓወሩን ለመግዛት የሚያስችለውን ዋጋ ወደ ጎን እንተውና ማለት ነው ካራ ሶሪያ ወስደን ለማስቀጥቀጥ አሁን ላይ ምን ያክል ብር ይጨርሳል የሚለውን ሙሉ መረጃ ወደ እናንተ ላድረስና እንዲሁም እየተቀጠቀጡ ለገበያ የቀረቡትንም በዚሁ አጋጣሚ ግዟቸው ባልላቸውም መረጃውን አደርሳለሁ። ካሶኒውን ብቻ እንግዲህ በአሁን ሰዓት ማለትም ካራ ሶሪያውን ብቻ በዚህ ሰዓት ለማሰራት ጥቅምት 23 ነው በዛሬው ዕለት ማለት ነው ከቦታ ቦታ ልዩነት ቢኖራቸውም እስከ 740 ሺህ ብር ድረስ ይፈጅባችኋል ማለት ነው። አንዳንድ ቦታ 750 ሊጨርስባችሁ ይችላል። ዞሮ ዋጋው ሳይሆን በጥራት የሚሰራላችሁን ካራ ሶሪ መፈለግ ነው። ሌላው እንግዲህ በመዲናችን አዲስ አበባ ላይ እጅግ በርካታ አይነት ቅጥቅጥ ተሽከርካሪዎች እንግዲህ ለገበያ ቀርበው ብዙዎችን ተመልክተናል። ዋጋቸው ግን እጅግ በጣም የተጋነነ ነው። ከ8 ሚሊዮን ብር በላይ የደረሰበትም የመሸጫ ቦታ ተመልክቻለሁ። ይህንን ተሽከርካሪ እንግዲህ በዚህ ዋጋ ከመግዛት ሌላ ተሽከርካሪ ማለትም ሲኖ ትራክ ገልባጭን በትገዙ ለማለት ያክል ወዳለሁ። ዞሮ ዞሮ ምርጫው የናንተ ነው። ከ8 ሚሊዮን ብር በላይ ጀምሮ እንግዲህ ለገበያ መቅረባቸውን ተመልክተናል። ዞሮ ዞሮ የአይሱዙ ተሽከርካሪን ዋጋ መረጃው እንግዲህ ከድርጅታችን እንደደረሰኝ ተመልሼ ወደ እናንተ የማደርሳችሁ ነው የሚሆነው። እንግዲህ በዛሬው ዕለት እጅግ በጣም ወሳኝ የሆነን መረጃ እንዲሁም ደግሞ ኦባማ ቅጥቅጥ አሁናዊ ዋጋው ስንት ነው እያላችሁ በተደጋጋሚ የጠየቃችሁኝ የቻናል ቤተሰቦች ሙሉ ዝርዝር መረጃውን ወደ እናንተ አድርሻለሁ ማለት ነው። የሚሰማችሁ ሐሳብ አስተያየት ምንድነው? በኮሜንት ስጡበት። ቪዲዮውን ደግሞ ላይክ ሼር እያደረጋችሁ ለብዙ እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉያ። ለዕለቱ ያስኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።